ኦኬ በዚህ ፓርት እንግዲህ ኮንዲሽናል ስቴትመንቶችን በፓይተን ውስጥ እያየን የምንመጣበት ፓርት ነው። ሶ ኮንዲሽናል ስቴትመንቶችን ስንጠቀም እንግዲህ በአንድ ኮድ ውስጥ ወይም ደግሞ በፓይተን ውስጥ እንግዲህ ለምሳሌ ኢፍን ስንጠቀም በኢፍ ውስጥ የምናስቀምጣቸው ኮዶች ይኖራሉ። ሶ ስለዚህ ሲንታክስ ወደሚባለው ፓርት አንደርስታንድ ማድረግ ያስፈልጋል። ኦልሬዲ ከዚህ ጋር ዳይሬክትሊ የተያያዘ ባይሆንም ግን ኢፍ ስቴትመንቶችን ለምሳሌ በምንጽፍበት ሰዓት ላይ ወይም ፋንክሽኖችን ክሬት በምናደርግበት ሰዓት ላይ በፓይተን ፕሮግራሚንግ ላንጉጅ ኢንደንቴሽን እንጠቀማለን ማለት። ስለዚህ ኢንደንቴሽን የሚለውን ነገር አንደርስታንድ ልታደርጉልኝ ይፈልጋለሁ በዚህ ውስጥ። ሶ ይህንን አንደርስታንድ ማድረግ ያስፈልጋል። ኢንደንቴሽን ማለት ምን ማለት ነው? አሁን ከሌላ ፕሮግራሚንግ ላንጉጆች ለምሳሌ ኤክስፒሪየንስ ካላችሁ ለምሳሌ እንደ ጃቫስክሪፕት አይነት ከርሊ ብሬስ እንጠቀማለን። ብዙ ጊዜ የምታስታውስ ከሆነ ፋንክሽኖችን ወይ ምናምን ስንጽፍ ይህን ከርሊ ብሬስ ነው የምንጠቀመው። ማለት የሆነ ፋንክሽን ክሬት ካደረግነ በኋላ በዛ ፋንክሽን ውስጥ ያሉ ኮዶች ኤክስኪዩት የሚደረጉ ኮዶች በዚህ ከርሊ ብሬስ ውስጥ ነው የሚቀመጡት ማለት ነው። ሶ ፓይተን ግን ከርሊ ብሬስ አይደለም የሚጠቀመው፣ ኢንደንቴሽን የሚባለውን ይጠቀማል ማለት። ስለዚህ እዚህ ጋር ኢፍ ስቴትመንት የተለያዩ ኤግዛምፕሎችን ወይ ኮዶችን ስጽፍ ግራ እንዳያጋባችሁን ለማለት ነው። ይህን ፓርት ወይም ኢንደንቴሽን ፓርት የሚለውን አንደርስታንድ እንድታደርጉ የምፈልገው ለምሳሌ ፋንክሽን ክሬት ካደረጋችሁ በኋላ ወይም ኢፍ ስቴትመንት ብሎክ ኦፍ ኮድ እንግዲህ በውስጡ ላይ የምጽፉ ከሆነ ኢንደንቴሽን ያስፈልጋል። ለኢንደንቴሽን ደግሞ ይቺን ሁለት ነጥብ ትጠቀማላችሁ ማለት ነው። ስለዚህ ይህን ካደረጋችሁ በኋላ ይቺ ኢንደንቴሽን ይባላል። ከዛ በኋላ ኢንተር በምትሉበት ሰዓት ላይ በዛ ፓርት ውስጥ ነው የምጽፉት ማለት ነው እንጂ ከርሊ ብሬስ ወይም እንደሌሎች ሲንታክስ አንጠቀምም ማለት። ስለዚህ ከዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር ፓይተን ፕሮግራሚንግ ላንጉጅን ስንጽፍ እንደ ሲንታክስ መረዳት ያለብን ነገር ኢንደንቴሽን የሚባለው ነው ማለት። ስለዚህ ኢንደንቴሽንን አንደርስታንድ ማድረግ ያስፈልጋል። ምክንያቱም በዚህ አሁን በቀጣይ ፓርት ላይ ለምሳሌ ኢፍ ስቴትመንት ተጠቅሜ ፕሮግራም እጽፋለሁ፣ ኮድ እጽፍና የኢፍ ኮንዲሽናል ስቴትመንትን እናያለን፣ አንደርስታንድ እናደርጋለን እሱን ማለት። ስለዚህ በዛ ውስጥ ምንድነው የምጠቀመው ኢንደንቴሽን ነው ማለት ነው። ሶ ኢንደንቴሽን አንደርስታንድ ማድረግ ያስፈልጋል። ሌላ ፕሮግራሚንግ ላንጉጆች ላይ እንግዲህ ከርሊ ብሬሶችን ብዙ ጊዜ እንጠቀማለን ማለት ነው፣ እንደዚህ አይነቶችን እና ይሄ ማለት በዚህ ውስጥ የምጽፉት ኮድ አንድ ላይ በዛ ወይ ለምሳሌ ፋንክሽን ከሆነ በፋንክሽን ውስጥ አንድ ላይ እንዳል ኤክስኪዩት የሚደረግ ነው ማለት በዛ ፋንክሽን ውጭ ያልሆነ ነው። ልክ እንደዛ በፓይተን ደግሞ የምንጠቀማል ይችን 2.1 ይጠቀማል ኢንደንቴሽን የምትባለዋል። ሶ ይችን የኢንደንቴሽን ኮንሴፕት አንደርስታንድ ማድረግ አስፈላጊ ስለሆነ ኢንደንቴሽን ነው የምንጠቀመው በፓይተን ማለት ነው። ሶ በዚህ ፓርት ውስጥ ኢንደንቴሽን ለምን ይጠቅመናል ካልነ ለምሳሌ በአንድ ብሎክ ኦፍ ኮድ ውስጥ በምንጽፍበት ሰዓት ላይ ኢንደንቴሽን ውስጥ ከጻፍነ ያ ኮድ በዛ ፓርት ውስጥ ነው ራን የሚያደርገው ማለት ነው። ወይም ደግሞ ለምሳሌ ኢፍ ስቴትመንት ጽፈን በኢፍ ስቴትመንት ለምሳሌ ኢፍ ብዬ ከዚህ ጋር ኢፍ ትሩ ለምሳሌ ብለው ትሩ ከሆነልና እዚህ በኋላ ኮድ ያስፈልገኛል። ስለዚህ ኢንደንቴሽን እንደዚህ አድርጌ ነው የምጽፈው ማለት ነው። ፕሪንት ለምሳሌ ፕሪንት ለምሳሌ ኢትስ ትሩ አልኩት። አሁን ይሄ እንደምትመለከቱት ይህ ፕሪንት የሚለው ኮድ በዚህ በኢፍ ስቴትመንት ውስጥ ነው ያለ ማለት ነው። ኢፍ ትሩ ከሆነ ይህንን ፕሪንት አድርግልኝ አይነት ነው። ስለዚህ ይችን ኮለን እዚህ ጋር እንደምትመለከቷት ኢንደንቴሽን ተብላ ትጠራለች ማለት ነው። ሶ አሁን ይህን ሪሙቭ ባድርገው ኢረር ይሆናል እንደምትመለከቱት ማለት ነው። እዚህ ጋር ቀይ ምልክት ያደርጋል። ሶ ኢንደንቴሽን የሚባለው በዚህ መልኩ ነው የሚሰራው። ሌላ ፕሮግራሞች ቢሆኑ ግን ለምሳሌ ይህንን እዚህ ውስጥ ይህንን በአጠቃላይ ምን ታደርጋላችሁ? በከርሊ ብሬስ ነበር የሚቀመጠው። ልክ እንደዚሁ በከርሊ ብሬስ ነበር የሚቀመጠው ከፓይተን ውጭ። ለምሳሌ ጃቫስክሪፕት አይነት ፕሮግራሞችን ብታዩ እንደዚህ አይነት እንዲሆኑ ነበር የሚቀመጠው ማለት ነው እና ከርሊ ብሬስ ይጠቀማል። ይህ ማለት በዚህ ይህ ፕሪንት የሚለው ኮድ በዚህ በኢፍ ውስጥ ነው ያለ የሚለው ነው። ፋንክሽንም ከሆነ ፋንክሽን፣ ነገር ግን በፓይተን ውስጥ ይህን ከርሊ ብሬስ አንጠቀምም። ምንም አይነት ከርሊ ብሬስ የለውም። ኮዱ ይህ ፕሪንት የሚለው ኮድ በዚህ ኢፍ ስቴትመንት ውስጥ መሆኑን ለመግለጽ ከተፈለገ እዚህ ጋር ይችንን 2 ነጥብ እንጨምራለን። እሷ ምን ትባላለች? ኢንደንቴሽን ተብላ ትጠራለች ማለት ነው። ይህን አንደርስታንድ አድርጉልኝና ቀጣይ ፓርት ላይ ኢፍ ስቴትመንት ከኢፍ ስቴትመንት በኮንዲሽናል ስቴትመንቶች ውስጥ የመጀመሪያው ኢፍ እናያለን። ኢፍ ኮንዲሽን እንዴት እንጠቀማለን፣ እዛ ደግሞ ኢፍ እና ኤልስን እንዴት አንድ ላይ እንጠቀማለን፣ እንዲሁም ደግሞ ኢፍ ኤሊፍ እና ኤልስን አንድ ላይ እንዴት እንጠቀማለን የሚሉትን በዲቴይል እናያለን። ይቺ ፓርት ግን አንደርስታንድ እንድታደርጉት ወይም ደግሞ ኮንፊውዝ እንዳያደርጋችሁ ኮድ ስጽፍ ቀጣይ ላይ ኮንፊውዝ እንዳያደርጋችሁ ስለፈለኩ ነው፣ አንደርስታንድ እንድታደርጉት ስለፈለኩ ነው ኢንደንቴሽን የሚለውን እዚህ ጋር ያስገባሁት ማለት። ስለዚህ ኢንደንቴሽን የሚለውን በዚህ መልኩ እንድትረዱት ፈልጋለሁ ማለት ነው።